የብሩክ ውሳኔ ልጄንና ኢየሩስን መተው አልችልም ነው። ኧረ እባክህ በእውነት የምር ነው በእውነት ዛሬ የተፈጠረው ነገር ከና ሃይሚ ጀርባ ካሜራ ጀርባ ሆኜ እያየው ነበርና በጣም የሚከብድ ነገር ነው እና ሃይሚና ብሩክ አይለያዩም የሚለው ነገር እያከተመለት ይመስለኛል። ምክንያቱም በዚህ ከቀጠሉ ሃይሚና ብሩክ ይለያያሉ። ሃይሚን እመርጣለሁ ይላል ብዬ ነበር፣ ግን ከልጅ የሚወልጥብኝ ነገር የለም ነው ያለው። ሰላም ውድና የተከበራችሁ የኛ እንቁና ተወዳጅ ቤተሰቦች እንደምን ቆያችሁ እንደምን ሰነበታችሁ? በያላችሁበት ሰላማችሁ ብዝት ይበልልን። ቤተሰብ ዛሬ ሃይሚና ኢየሩስ ሆነው ውሳኔን አሳውቀን የሚል ጥያቄ ጠይቀውታልና ለብሩክ ይሄንን ነገር ብሩክ እንትና ዑመር በቦታው ነበርና ያን ውሳኔ ሲያሳውቃቸው ሰምቻለሁኝ የሚል ነገር ነግሮኝ ካሜራ አብር ተጠብቀኝ ብሎኝ ይሄው እየጠበቅኩት ነው የምገኘው። እና ቤተሰብ ይሄ ነገር ማለት ቪዲዮ ሊለቀቅ ይችላል፣ ማታ ይለቀቃል ምናምን ብሎኛል። ሊለቀቅ ይችላል ምናልባት ሙሉ ግን ካልተለቀቀ የነሱንም ጉዳይ ያው ሊለቁት ይችላሉ። ግን ደግሞ እውነቱን እነግርሃለሁኝ ያ ነገር ከሱ ጀርባም ያለውን ነገር ብሩክም ማንን እንደመረጠ እነግርሃለሁ ብሎኛል ማለት ነው። እና ይሄን ነገር ቤተሰብ እናንተም ልታውቁ ይገባል የሚል ሐሳብ ስለነበረኝ ቀጥታ ቪዲዮ አብርቼ ወደ እናንተ ከች ብያለሁኝ ማለት ነው። እና ይሄ ነገር በእርግጥ እኔ ምን አይነት ውሳኔ እንደሚወስን አላውቅም። ለዑመርም ደግሞ ምን አይነት ውሳኔ ምን አይነት ነገር ሰምቶ በጣም በአስቸኳይ ቪዲዮ አብር ተጠብቀኝ አለኝ። በጣም በአስቸኳይ ቪዲዮ አብር ተጠብቀኝ ነው ያለኝና ይሄ ነገር ለምን ቪዲዮ አብር ተጠብቀኝና አለኝ ለኔም ጥያቄ ሆኖብኛል። ምክንያቱም ማለት አለኮ የሆነ ከጀርባቸው ከካሜራማን ጀርባ ነበርና ዑመር ያ ሁሉ ነገር ሲፈጠር አይቷል። ብዙ ነገሮች ተፈጥሯልና ብሎ በጣም አጋኖ ነው የነገረኝና እውነት ይሁን ውሸት አላቅም። እሱ ራሱ መጥቶ ለእናንተ የሚገልጽላችሁ ነገር አላ በቃ ምናልባትም ተለቆም ለእናንተ እውነቱን ሊገለጽላችሁ ይችላል። ግን ደግሞ ካልተለቀቀም ራሱ እውነቱን በዑመር ትሰማላችሁ ማለት ነው። ምን አይነት ውሳኔ ይወስናል የሚለው ነገር እኔ ራሱ በጣም እንትን ውስጥ ከቶኛል፣ ሐሳብ ውስጥ ከቶኛልና ኢየሩስም በውስጥ ለውስጥ እየሰራችበት ያለው ነገር አንድ ነገር ብሩክን በቃ ልክ እንደ ስራ ይዘዋለች ማለት በቃ እሱ የሚነቃነቅበት የሆነ እንዳይንቀሳቀስ አድርጋ በየትኛውም በኩል ማለት ነው ቆላልፋ ይዘዋለች። ጭራሽ ቤት ሰጥቷት ከልጇ ጋር እንድትኖር ሁሉ ነገር አደላሉላት። እሷ ትንሽ እያፈላች ነው የምትገኘው። ይሄ ነገር ደግሞ ለራሷ በኋላ ዋጋ እንደሚያስከፍላት ባለሙሉ እምነት አለኝ። ማለት ይሄን አክል እድል የተሰጣት ልጅ አሁን ላይ እንደዚህ አይነት ውሳኔዎች ስትወስን እኛ ራሱ የሆነ ምን አይነት ልጅ ነች ምን አይነት አስተሳሰብ ነው ያላት ምናምን የሚል ነገር ራሳችን ላይ ሐሳብ እየጫረብን ነው የሚገኘው። እና እሱ ብቻ አይደለም ማለት ኢየሩስ ይሄን አክል ችጋራም አይደለችም። ችጋራም ስላችሁ እንትን አቅም የሌላት ሰው አይደለችም። ማለት ቤት ተከራይታ ልጇን እሷ ምናምን ማሳደግ የሚያቅታት ሰው አይደለችም። እና ብሩክ ይሄንን መንገድ የተጓዘበት መንገድ ምናልባት ያው ለሷ ጥሩ ነገር ወስኖ እሷ ወጪ እንዳታወጣ ልጁን በትክክል እንዲያድግ ብሎ አስቦ ሊሆን ይችላል። የሱም ልጅ መሆኑን ሳያረጋግጥ ይሄ ሁሉ የወሰነው ምናልባት ላሳለፉትም ጊዜ ብሎ ሊሆን ይችላል። ግን ደግሞ ማይደረግ ነገር ነው ያደረገው። ይሄ ነገር ማለት በቃ ቦታ ከፈተላት፣ ስፔስ አመቻቸላት ማለት ነው። አፏን እንድትከፍትበት ሙሉ በቃ መብት እየሰጣት ነው የሚገኘውና ሃይሚን ራሱ የሆነ እንደሆነ ነገር አይታ እንትን የሆነ እንደባለ ምን ልበላችሁ ምንድነው የሚባለው እንደ ባለ ድርሻ የሆነ እንትን አለቻት አላ የሆነ እኩል እየሆነች ነውና ይሄ ነገር በጣም እኛንም እያናደደን ነው የሚገኘው። እኛ ብዙ ማስረጃዎች አሉን። በእርግጥ ትላንት ዶክተሩም ሁሉም ነገር አውርተዋል። ግን ደግሞ ይሄንን ምርጫ የመረጠችበት የራሷን ምክንያት ሊኖራት ይችላልና ሃይሚ ያንቺን ምርጫ ያንቺን ውሳኔ ነው እየጠበቅን የምንገኘው። አንቺ ይሄንን አድርጉ ይሄ ነገር ወስነናል ስትይን ቀጥታ ወደ ጉዳያችን እንገባለን ማለት ነው። እና ዑመርም እየመጣ ነው። እስኩ ያለውን ነገር ከራሱ አንደበት ምን ሰማ ይሆናል ማለት ያው ምን ሰማውን ነገር አብረን ዑመር እንዴት ነው አማኑ አለ ካሜራ ተጀመረ እንትን ያው ቶሎ አብራና ጠብቀናም ስላልከኝ እኔ ራሱ ማለት ዛሬ ያየሁት ነገር ማመን አልቻልኩም። በቅድሚያ እንዴት ቆያችሁ ቤተሰብ? እኔ በጣም ደህና ነኝ። ዛሬ የተፈጠረው ነገር ከና ሃይሚ ጀርባ ካሜራ ጀርባ ሆኜ እያየው ነበርና በጣም የሚከብድ ነገር ነው እና ሃይሚና ብሩክ አይለያዩም የሚለው ነገር እያከተመለት ይመስለኛል። ምክንያቱም በዚህ ከቀጠሉ ሃይሚና ብሩክ ይለያያሉ። ለምን የዛሬ ውሳኔው እኔ በጣም ነው ብሩክ ላይ በጣም ብዙ ነገሮች እንዳስብ ነው ያደረገኝ። ጤነኛ ነው አይደለም ምንድነው ያደረገኝ? ምንድነው የተከሰተው? ምን መሰለ ማለት ስሰማው እኔ ከብሩክ ይወጣል አላልኩም። በቃ መጥቶ አንቺን ይላል ብዬ ነበር፣ ሃይሚን እመርጣለሁ ይላል ብዬ ነበር። ግን ከልጅ የሚወልጥብኝ ነገር የለም ነው ያለው። ምክንያቱም እኔ ለምን እንዲህ ለራሱ ምናልባትም ከጀርባ ብዙ ነገሮች አድርጋበት ሊሆን ይችላልና የብሩክ ውሳኔ ልጄንና ኢየሩስን መተው አልችልም ነው። ኧረ እባክህ በእውነት የምር ነው በእውነት
እኔ ይሄን ስሰማው አይደለም እኔ ይሄን ስሰማው በጣም ደንግጬ ነበርና እዛ ጋር በቃ እርግጠኛ ነህ? በአይኔ በጆሮ ሰምተሃል? በጆሮዬ በአይኔ አይቻለሁ፣ ሰምቻለሁ። የራሱ ውሳኔ ምንድነው ያለው ቤተሰብ የብሩክ ውሳኔ ከኢየሩስና ከልጄ በላይ አትበልጭብኝ ማለት ሃይሚንና ማለት ነው። ይሄ ነገር ማለቱ ደግሞ ከአፍ ወጥቶ ሳይሆን በተግባሩ የሚያሳይ ነገር ነው። ያ ነገር ለምን አለ የሚለው ነገር ይሄ ነገር ጤንነቱ ነው የሚያሳስበኝ። እኔ ብሩክ በይሳት በጣም ማለት ለነገሮች ቸልተኛ እየሆንን ነው። በተለይ ሃይሚ ላይ በጣም ምንም ጉዳዩ አትመስለውም በይሳት ለምን እንደሆነ አላውቅም። እንደ ቸልተኛ አስበዋል። ትናንትና የሚያውቃት ነው የሚመስለው ሃይሚ ከዛ እስከ ዛሬ ድረስ ስንትና ስንት ጊዜ አብረው አሳልፈው ዛሬ ላይ ግን ሲገናኙ ይሄ ግን ቪዲዮ ነው አይሰሩት እንዴ? ሙሉ አልተለቀቀም ይሆናል። አይ ሊለቀቅ ይችላል ቢሰብ ምክንያቱም ግን እያወሩ ነበር በጣም ሊረዝም ስለሚችል ይለቀቃል በቪዲዮአቸው። ያንን ደግሞ እስከዛ ድረስ ራሳችሁን የምታስጨንቁ ሰዎች አስጨንቁ ነው ማለት። ይሄ ነገር በቃ ሪል ነው። የብሩክ ውሳኔ ኢየሩስና ልጁ ሆኗል። ምክንያቱም ከሃይሚ በላይ እነሱ ይበልጡብኛል የማለት ውሳኔ ነው ያሳወቀ የሚገኘውና አሬ ኡመር ግን ይሄ ነገር ማለት ነው እኔ አላመንኩበት ማለት ሳታረጋግጥ የምታወራ እየመሰለኝ ነው ያለው። በርግጥ ከነሱ ጋር ነኝ እና ደውላልኛለች ቦታው ላይ ሆኜ እየሰማው ነው ገባ ይሄን ነገር ያለው እርግጠኛ ነህ? በጣም እርግጠኛ ነኝ ነገር ስታወራ 100% እርግጠኛ ነኝ። ለማወራው ነገር ራሴን ይጠያቅ ቢሰብ እዚህ ጋር ምክንያቱም እኔ ሲሰማው እኔም ማመን ከብዶኝ ነበር። ብሩክ ሃይሚን ትቶ ልጁና ኢየሩስን ይመርጣል አላልኩም ነበር። ይሄ ሆነ ማለት ግን ዛሬ አይደለም የተለያዩት፣ የሚለያዩት በቅርቡ ይለያያሉ። በቃ ቢሰብ በዚህ ከቀጠሉና ኢየሩስ ከህይወታቸው መውጣት ካልቻለች በእርግጠኝነት ሃይሚና ብሩክ ይለያዩ። በቃ ይሄ ነገር ደግሞ እንዳይሆን ትፈልጋለህ አንዴ ሀብኔ ዛሬ አናግረዋለሁ ቤተሰብ ምንም በቃ የሆነ እሱ ራሱ የህፃን አይምሮ ነው ያለው መሰለኝ። ይለያያሉ እነዚህ ልጆች ማዳን አለብኝ ብዬ ፋይል ሰጠው ባክ እሱ ዛሬ ትልቅ ሰው እንዴ በጣም እንደዛ አይደረግም። ምን ነክቶ ነው ትልቅ ሰው አይደለ እንዴ አንተ ወንድምን የምትፈልገው ከሆነ ከሃይሚ ጋር እንዲላዩ ማትፈልግ ነገር ከሆነ እባክህን ይሄን ልጅ ማዳን አለብን። ይሄ የምጠይቀው በቪዲዮ ሁለተኛ ነው፣ በአካል ጠይቄዋለሁ። የሁላችሁም ጉዳይ ያሳስበኛል ከማንም በላይ ማለት ነው። እና ይሄ ነገር ደግሞ ተከትዬ ፍፄ ደግሞ ጭራሽ በቃ የሆነ ወደ ነፈሰበት ነው የሚነፍሰው። አንድ ጠንካራ ሰው የላቸውም ከጎናቸው ቤተሰብ፣ አንድ ጠንካራ ሰው ይሄ እውነታን የሚረዳ ሰው የላቸውም። በቃ ሁሉም የሆነ የተሸፈነ እይታ ነው ያላቸውና ለዛ ነገር እኔ ለሃይሚና ለብሩክ ፍቅር ከልብ አዝናለሁ። ምክንያቱም በግል እኔ ምንም ማለት ኡመር አሁን እዚህ ጋር ማለት ነው ይሄ ቪዲዮ ላይለቀቅ ይችላል። ለምን እንደሆነ ታውቃለህ? ነገሮችን ሳታጣራ ማለት አጣርተም እኮ ሊሆን ይችላል፣ ግን ደግሞ እኔ ላምን አልቻልኩም። ይሄ ነገር ልታምን አልቻልኩም አይደለ? እና ዛሬ የሚለቁት ቪዲዮ ያለና በዛ ቪዲዮ ላይ ታየዋለህ አንተ። ምክንያቱም የውሳኔ ቪዲዮ ነው ዛሬ የሚለቀው ማለት በቅድሚያ እኛ ተገኝተን ነበር። ብሩክ ከብዙ ቆይታ በኋላ መጥቶ ነበርና ከመጣ በኋላ ደግሞ ያለ ምንድነው ውሳኔው ነው ቀጥታ ያሳወቀን። ውሳኔው ደግሞ በጣም የሚደብር ውሳኔ ነው ቤተሰብ። እንዴት የሰው ልጅ እንደዚህ ይላል እንዴ? እስከዛሬ ድረስ አብራት እንደዚህ ያሳልፍ ካሴት ከአንድ ተራ ውሸታም እና እውነተኛ አባቷ ሳትሆን ለዚህ ደግሞ ዲኤንኤ ራሱ የመስራት ፍላጎት የለውም። እኔ በግል ብሩክን አናግረዋለሁ ቤተሰብ እንዴ ዲኤንኤ መስራት አለበት ብዬ ዶክተር ሃይሚ ጠይቀዋለች። እኛ አልጠየቅነውም አይደል? ሃይሚን ለምን አሰማትን? በቃ ሃይሚ እኮ እያለች ያለችው በውስጥ ዛሬም ዲኤንኤ በድጋሚ ይደረግ እያለችው ነው። እሱ ግን ይሄ ነገር ወደ ሚዲያ እንዲወጣ አይፈልግም። ምክንያቱም ወደ ሚዲያ አንዴ ሃይሚ ካስወጣችው የሚዲያ ጫና ይደርስብኛል ብሎ ዲኤንኤ እንዲሰራ ፈጽሞ አይፈልግም። በቃ ለምን አትሉም? አፍዝዟለች። በቃ የኔ ውሳኔ እሱ ነው ታውቃለህ። የሆነ በቃ አፍዝዝ አደንዝዝ አስለቅሰዋለች እንጂ በፍጹም ብሩክ እንደዚህ አይነት ሰው ሆኖ አይደለም። በቃ ለሃይሚ ትልቅ ቦታ ያለው ከሃይሚ ይልቅ ኢየሩስን አስበለጠ እያልከኝ እኮ ነው ያለው ኡመር። እንደዛ ነው እውነቱ፣ እንደዛ ነው። ምን አይነት ነገር ቢከሰትበት ነው ብሩክ እንደዚህ አይነት ነው ውሳኔ ሊያሳልፍ የሚችለው? ምን ግራ ገባኝ ማለት እኔ ይሄ ነገር በቃ ወይ መርጌታ አለበት ብዬ ነው የማስበው። ከዚህ ጀርባ እነ መርጌታ ማለት እንደዚህ ሆነ ወይም ደግሞ ጥንቁልና ሰርታበት ነው። ከሁለት አንዱ ይኖርበታል ብዬ አስባለሁ እንጂ በፍጹም ብሩክ ሃይሚ ላይ እንደዚህ ይሆናል ብዬ አላስብም። በእርግጥም ይሄ እንደዛ ነው እንጂ ሊሆን የሚችለው ማለት እኔ በቃ አሁን እያወራኝ ያለው ነገር ማለት ነው በጆሮዬ እስካልሰሙ በአይኔ እስካላዩ ድረስ ምንም ያለ አሁን ስንት ሰዓት ነው? እስቲ ሰዓት አሳየኝ። 8 ሰዓት ነው ቤተሰብ፣ በሰዓት ማለት ነው። አሁን ማታ 12 ሰዓት ላይ የሚለቁት ቪዲዮ አለ። ሙሉ ከለቀቁት ሙሉ ቪዲዮ ውሳኔውን ታዩታላችሁ። ሙሉ ካልተለቀቀ ደግሞ ምናልባትም ከነገ ወዲያ ነገ ሊለቁት ይችላሉና ይሄ ነገር ደግሞ እኔ መጠየቅ አይጠበቅብም ግዴታ ማለት ነው። በቃ እኔ እዚህ ጋር እንትን ማስጨነቅ የለብም። ነገ ራሱ ዛሬ ማታ ራሱ ቪዲዮን ሲለቁት ታዋለ። ይሄ ነገር ደግሞ እኔ ደብሮኝ ነው የለቀኩት ቢሰብ ለደብሮኝ ወጣው። በቃ ያን ውሳኔ ሲያሳውቅ በጣም ብዙ ሰው ነው የደበረውና ሁላችንም ደብሮናል። የሚያስደብርም ነገር ነው ያረከው። ስለዚህ አሁን ኦዲየንስ ነው እነሱን ማዳን የሚችል ኦዲየንስ ነው። ምክንያቱም ኦዲየንስ ይሄን ቪዲዮ ቫይራል እንዲወጣና እነሱ ኮሜንት ላይ የገባችሁ ኢየሩስን ከህይወታችሁ ትውጣ ማለት ነው። ይሄ ነገር ግን ትንሽ ይሳለ መቀኝ ነው አንተ ቢሰማለ
እና በተቻለን አቅም ልጆቹን ማዳን አለብን። ማዳን ደግሞ የምንችለው በተቻለን አቅም በቃ በአካል የምናገኛቸው ሰዎች አለን፣ ብዙ ሰዎች አለን። እነሱን በአካል ስናገኝ በቃ መምከር ነው ያለብን። እንዴ እኔ የብሩክ አባት ዛሬ ላገኘው ሞክሬ ነበር፣ እሱንም ላገኘው አልቻልኩም። ምክንያቱም ነገሮች በሙሉ ቤተሰብ አያውቅም። በይሳት ሃይሚና ብሩክ ያሉበት ሁኔታ ማንም ሰው አያውቅም። እንዲሞኑ በጣም ደብሩኛል። ቤተሰብ ምን አይነት ታምር ነው የምትነግረኝ ዑመር? ምን አይነት ታምር ነው ይሄ ነገር ማለት ነው? እኔ ልንገርህ፣ ይሄ ነገር እውነት ከሆነ እኔ እዚህ ጋር ልናገር ማልፈልገው ነገር ነበር፣ ግን ደግሞ እናገረዋለሁ። እቅድ ይዣለሁ። ምንድነው ግን እየሩት ላይ ከባድ ሴራ አቅጃለሁ። ያ ነገር እንዳላረገው ከፈለገች ህይወቷ ላይ እንዳልራመድ ከፈለገች ከብሩክ ህይወት እንድትወጣ አንተም ቢሆን እነ ሄኖክም ታወራላችሁ። ከኔ ጋር ብዙም እንትን ተደባብረናል። ታወራላችሁ፣ እንድትነግራት ትፈልጋለሁ። ነገር ንገርልኝ። ይሄ ማድረግ የለብህም አይደለም። ይኸውልህ እነዚህ ልጆች እኮ ማለት ነው ጨረቃ ተብሎ የተሰየሙት በቀልድ አይደለም። ከዚህ ልጅ አንፃር እነሱ ምንም ናቸው። ገባ? ምንም ጨረቃ አትበል። ሲጀመር እነሱ ምንም ናቸው። እንዴት አንዲት ህፃን ልጅ ላይ አደጋ ደርሳሉ ብለህ ታስባለህ? አደጋ አይደለም ማድረሰው። ይኸውልህ አደጋ አይደለም ማድረሰው። ይኸውልህ እናት እኮ ነች። ምንም ቢሆን እናት ነች። ቆሻሻ ስራ በደል እኮ ነው ዑመር። በቃ ማለት የሰው ልጅ እኮ ይለያያል ብራዘር። ልጅ እንደዚህ ነው የምታሳድገው ታዲያ? እኔ በጣም የከበረኝ የሃይሚ እርግዝና ነው። ይሄ በዚህ አጋጣሚ ምናልባት ምን አለ ይሄ ልጅ ባላረገዘችው እንደምን ያደርገው? ባታረገዘው እኮ ነፃነት ነገ ላይ የፈለገችውን ወንድ በፈለገችው ሰዓት አብራ ማሳለፍ የምችል ሴት ነች። እና ምናልባት ይሄ ጥንስ ሃይሚን ሊጎዳት ይችላል ብዬ አስባለሁ። ምክንያቱም ሆዷ ላይ ብሩክ አለ ዛሬ ላይ እና ብሩክ ደግሞ ሃይሚ ምን አለች ግን ይሄን ነገር ሰው ሃይሚ በጣም ልቧ ተሰብሯል። በነገራችን ላይ በጣም ማለት ነው በአካል ሆነ ቪዲዮ ላይ በጣም ትስቃለች። ለኦዲየንስ ስትል ነው እንደዚህ ፍልቅልቅ ብላ የምትታየው እንጂ በአካል በጣም መጨረሻ ጥግ ደርሳለች። በቃ ልቧ ስብር ብሏል። ቤተሰብ እኔ በጣም አሳዝናኝ በቃ ልቧ እየደማ ያለበት ሁኔታ ነው ያለውና ቪዲዮ ላይ ደግሞ ሌላ በቃ ማንም ሰው እንዳይከፋ ስትል ነው። ኦዲየንስ እዚህ ጋር ብዙ ኦዲየንሶች አላችሁ። እሷ ሲደብራት የምትከፉ ኦዲየንሶች አላችሁ። ለእናንተ ስትል ነው እንደዚህ በሳቅና በፍልቅልቅ ብላ እየመጣች ያለችውና ሃይሚዬ በጣም ላንቺ በቃ ቢግ ሰው ነሽ አንቺ። አቅሻለሁ በጣም ጠንካራ ነው። እንካ እኔ ይሄን ነገር መስማት አልፈልግም። ራሷን እየሩሴቼ ማረጋትን ነገር ምን ልታረግ ነው? አንተ ራስህ ተሰማዋለህ። አንተ ራስህ ነው እዚህ ጋር ማውራው ነገር አይደለም። ራስን አደጋ አላልናት። ይሄ ጤነኛ እብድ ነው እንዴ? ይስም ማለት እኔ ይሄ ነገር እንዲሆን ፈልጌ አይደለም። የሆነው ነገር ደግሞ ሁላችንም አይተናል። በጣም የሚደብር ነገር ነው ይሆን ያለው። ማለትም ለሃይሚ አይገባትም። ሃይሚ ለዚህ መስዋዕትነት ለዚህ ፍቅር ብዙ መስዋዕትነት እንከፍላለች። ከዚህ በፊት ብዙ እነሱን ለማለያየት ብዙ ሰው እናውቃለን። ዛሬ አይደለም የጀመረውና ዛሬ ላይ ደግሞ ብሩክ በዚህ በትንሽ ነገር ይሄን ቻሌንጅ ተቀብሎ አክሰፕት አድርጎ ማለፍ ያልቻለ ወጣት ነገ ላይም ማስተዳደር ይችላል ብዬ አላስብም። ምክንያቱም ኢየሩስ ማለት ጥቂት ነገር ነች። በሰዓት እሷን ማጥፋት ትችላለህ አንተ። ምን ግን አይምሮ ምን እንዳዘቀጠው ግራ ይገባኛል። ምክንያቱም ዛሬ ላይ በህግ መሄድ ትችላለህ እኮ በቃ እንደዚህ ነው በህግ ልጄን ይቀበላለሁ እሷን ግን አልፈልግም ማለት ትችላለህ እንዴ? ብዙ ነገሮች ምንድነው እንደዚህ የሚያልፈሰፍስ? ቆይ አንተ እንዴ ወንድ ልጅ አይደለ እንዴ? ሃይሚ እኮ እንደዚህ አይነት ወንድ አይደለም የሚገባት፣ ጀግናው እንዲገባታል። አንተ ደግሞ እንደዚህ የምትሆን ከሆነ እኔ እንጃ ለነገው ራሱ ታሰጋኛለህ። ምክንያቱም ጠንክረህ ስትቆም ነው በቃ እንዴ ኢየሩስን እንዴት ጥግ ማሳዝ ይከብዳል። አንተ በቃ ዲኤንኤ መጣ አይደለ? ያንተ ልጅ እሰየው፣ ያንተም ልጅ ሆነ የሌላም ልጅ ሆነ አይደል? ያንተ ልጅ ስለሆነ ብቻ ተቀብለ ማኖር የለብህም። በቃ የሚያስፈልጋት ነገር ታረጋለህ፣ ቦታዋን ታይዛታለህ። በየቀኑ ሃይሚን እያስለቀስክና በዚህ መልኩ እሷ እንዲህ የሚያስከፋት ነገር እያደረክ የሚደብር ነገር ለምን ታረጋለህ ብሩክ? እኔ በጣም የመጨረሻ እያዘንኩብ ነው። ካሁን በኋላ ደግሞ በጣም ሃይሚ ላይ የሚደርሱ ጉዳቶች ኢየሩስ አይደለች የምታደርስባት፣ አንተው ራስህ ነህ። በቃ ራስህ ነህ መጠየቅም ያለብህ ራስህ ብሩክ ነህ። እያርክ ያለው እስቲ ተመለሰ ይሄው ምንድነው እያርክ ያለው? ብዙ ማስተካከል የምችላቸው ነገሮች እንጂ በቸልተኝነት እያለፍክ ነው እንዴ? ወይም ደግሞ እድሉ ስጥ። በቃ ሌላ እኛ ማስተካከል እንችላለን እኮ እንዴ። በባለፈው ክስ እሷ ላይ ዲኤንኤውን ስጠኝና ክስ ልጀምር ብለው ሊሰጠኝ ፍቃደኛ አይደለም። በቃ ምንም ነገር ለማረፍ ፍቃደኛ አይደለም። ምክንያቱም ቸልተኛ ነው። በቃ ብሩክ አንድ ችግር አለ በዚህ ጋር ችግር ምንድነው? ቸልተኝነት በጣም ዋጋ እያስከፈለ ይገኛል። ይሄን ነገር ደግሞ ከዚህ በላይ ልንታገዝ አንችልም። ለሀብም ነግሩ ያለው ነገር እንዲፈጥን እሱም ጨልሞታል። ምን እንደጨለመው አላውቅም። ስለዚህ ቀጣይ ለማንም ሃይሚና ብሩክ ያሉበት ሁኔታ በጣም የሚከብድ ነው። ለዚህ መፍትሄ ደግሞ አንድ ሊጠቅመን የሚችል ሰው ቢኖር ጋሽዬ ነው። ቀጥታ ጋሽዬ ጋር ሄጄ ያለውን ነገር ሃይሚና ብሩክ ያሉበት ሁኔታ ማንም ምንም አያውቅም እስከዚህ ሰዓት ድረስ።
ሁሉም ሰው ስለማያውቅ ቀጥታ ለጋሽዬ ነው የምናሳውቀው ማለት ነው። ይሄን ነገር ደግሞ ማንም አያውቅም። ቤተሰብ እየሩስ አታውቅም፣ ብሩክ አያውቅም፣ ሃይሚም አታውቅም። ምክንያቱም ይሄ ነገር እንዲያውቅ ማንም አይፈልግም። እየሩስ ጋሽዬ የገባበት ማለት ይሄ ጉዳይ ከምንም ነገር እንትን አይደለም። ምክንያቱም ትልቅ ነው እሱ ብዙ ነገሮች ከኛ በተሻለ መልኩ ከነ ብሩክ በተሻለ መልኩ ስለሚያውቅ ይሄን ነገር ደግሞ በጣም የማስተካከል ትልቅ እድል አለው ብዬ አስባለሁ። ይሄ ነገር ደግሞ አንድ ማወቅ ያለባቸው ሰው ቢኖሩ ጋሽዬ ናቸው። እኛ ደግሞ ሄደን ለጋሽዬ ያለውን ነገር እየተፈጠረ ያለውን ነገርና ልጆቹ ያሉበት አደጋ ውስጥ ለሳቸው የምናሳውቅ ይሆናል። ይሄንን ብቻ ነው ልላችሁ የምችለው። መፍትሄውም ይሄ ብቻ ነው። ምናልባትም አሁን አቡኪ በጣም ተቻክሎ ነበር ሄደው በስሜት ሌላ ነገር ውስጥ እንዳይገባ ቤቷን ስለሚያውቀው እየሩስ ቤት ለብቻው ሄዱ ደግሞ ሌላ ነገር ውስጥ ከሚያገባ ሄጂ ማረጋጋት አለብኝ። ቸር ቆዩልን።